እኛ ሆነን በትክክል እንደ መሪ ገለጻ እየሰጠን ክትትል እያደረግን ገቢ በእነሱ ላይ የተመሰረተ መሆኑን ካስተማርናቸው ገቢ በእኔ ላይ የተመሰረተ ነው ብለው በደንብ እንዲሰሩ ያደርጋል። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ጤና ይስጥልኝ። ሲሳይ ምህረት ነኝ። ዛሬ ከእናንተ ከአድማጮቻችን ከመጡ ጥያቄዎች ውስጥ አንዱንም መልሳለሁ። በኔትወርክ ማርኬቲንግ መሪዎቼ ኮሚሽን እንዲያገኙ ምን ላድርግ የሚል ጥያቄ ተነስቷል። በመጀመሪያ ሀሳቡ በጣም ጤነኛ ነው። ምንድነው ሰክሰሳችን ወይም ደግሞ ውጤታችን በኔትወርክ ማርኬቲንግ የምንለካው እኛ በምናገኘው ኮሚሽን ብቻ አይደለም። አብረውን የሚሰሩ ፓርትነሮቻችን በተለየ ደግሞ በጣም ኪ ኢንፍሉዌንሰርስ ወይም ደግሞ ተጽዕኖ ፈጣሪ የምንላቸው ቡድናችን ውስጥ ያሉ አርፒ ልንላቸው እንችላለን፣ የቡድን አባሎቻችን ልንላቸው እንችላለን፣ ወይም ደግሞ ከፍተኛ የሆኑ ተጽዕኖ ፈጣሪዎችን ልንል እንችላለን። እነዚህ ሰዎች ኮሚሽን ማግኘታቸው እጅግ በጣም ወሳኝ ነገር ነው። ስለዚህ እነሱ ኮሚሽን እንዲያገኙ እኔ ምንድነው የማደርገው የሚል ጥያቄ ከእናንተ መጥቷል። የመጀመሪያው ልናደርገው የምንችለው ነገር አንደኛ እኛ ራሳችን ኮሚሽን እናገኝላቸው። መሪ ሁል ጊዜ ባህል ነው ቲም ውስጥ የሚፈጥረው። ስለዚህ ያንን ባህል ለመፍጠር አፕላይኑ እየሰራ ሪክሪት እያደረገ ገቢ ማግኘት ልማድ ካለው የመጀመሪያው ትልቁ ትብብር እሱ ትብብር ነው። እኔ ገቢ ሳገኝ ማግኘት የሚባለውን ትምህርት አስተምራለሁ። ስለዚህ ለዳውንላይኖቻችን የምናደርገው የመጨረሻውና የመጀመሪያው ትብብር እኛ እራሳችን ገቢ የሚያገኝ ሰው፣ እኛ እራሳችን የምናድግ ሰዎች መሆናችንን ማረጋገጥ ነው። አንደኛ እሱን ነው የምናደርገው ማለት ነው። ሁለተኛ ገቢ ለማግኘት የነሱ ፍላጎት አለበት ወይ፣ እነሱ የማደግ እና የመለወጥ ትክክለኛ ግብ አውጥተዋል ወይ የሚለውን ማረጋገጥ መቻል አለበት። ምክንያቱም አንዳንዴ መለወጥ እፈልጋለሁ ማደግ እፈልጋለሁ ስላሉን ወይም ደግሞ መሰረታዊ ስራ ላይ ተዘፍቀው ስለሚሰሩ ብቻ አይደለም። ትክክለኛ ፍላጎት ግልጽ ግብ አላቸው ወይ የሚለውን ማረጋገጥ፣ ግልጽ ግብ ከሌላቸው ግልጽ ግብ እንዲያስቀምጡ፣ ግባቸው ኮሚሽን ተኮር ወይም ቦነስ ተኮር መሆኑንም ማረጋገጥ መቻል አለብን። ምክንያቱም ብዙ ግቦችን ሊያስቀምጡ ይችላሉ። በአብዛኛውን ጊዜ ግልጽ የሆነ የገንዘብ ግብ፣ ግልጽ የሆነ በኔትወርክ የማደጊያ ግብ ላይኖራቸው ስለሚችል ሁለተኛው የሚሆነው ግባቸውን ማረጋገጥና ግልጽ የሆነ የኮሚሽን ጎል እንዲኖራቸው ማድረግ ይጠበቅብናል ማለት ነው። ይህንን ካደረግን በኋላ ሶስተኛ ስራቸውን በሚሰሩበት ልክ የግል ስብዕና ላይ እየሰሩ መሆኑን ማረጋገጥ ነው። ፐርሰናል ዴቨሎፕመንት እየሰሩ ነው ወይ? ይህንን ካረጋገጥን የግል ስብዕና በትክክል እንዲሰሩ ፎሎ ማድረግ ያስፈልጋል ማለት ነው። ከተቻለ የማስተር ማይንድ ቲም መገንባት ሊኖር ይችላል። ማስተር ማይንድ ቲሙን አዘጋጅተን ፐርሰናል ዴቨሎፕመንት የሚሰሩበትን ነገር ማየት ያስፈልጋል። አራተኛ ክህሎት ላይ ችግር አለ ወይስ የክህሎት ብቁ ናቸው? ስራ ነው፣ እንደ ሙያ ክህሎታቸውን እናያለን። በትክክል ክህሎታቸውን የኢንቫይቴሽን የፕሬዘንቴሽን ክህሎታቸው ትክክል ነው ወይ የሚለውን ነገር እናያለን ማለት ነው። እነዚህን ነገሮች እያረጋገጥን እንቆያለን። መጨረሻ ላይ ልናደርግ የምንችለው ነገር ምንድን ነው? እኛ ሆነን በትክክል እንደ መሪ ገለጻ እየሰጠን ክትትል እያደረግን ገቢ በእነሱ ላይ የተመሰረተ መሆኑን ካስተማርናቸው ገቢ በእኔ ላይ የተመሰረተ ነው ብለው በደንብ እንዲሰሩ ያደርጋል። አሁን ያልኳችሁን ነገሮች በሙሉ አድርጉ። ነገር ግን ትልቁ ቁም ነገር እየሆኑ ማሳየት መሆኑን እንዳትዘነጉ ማለት ነው። አምስተኛውና የመጨረሻው በደንብ አድርገው ሊሰሩ የሚችሉበትን መድረክ ማመቻቸት ያስፈልጋል። እንደ መሪ ተጠምደው ሊሆን ይችላል። በብዙ እንግዲህ ዳውንላይኖቻቸውን በማገዝ ተጠምደው በትክክል ባለመርዳታቸው ወይም አንድ ሌጋቸውን ሰፖርት በማድረግ ሊሆን ይችላል። ወይም ደግሞ መዘናጋትም ሊሆን ይችላል። መድረክ ፈጥረንላቸው ገለጻና ክትትል የሚደረግበት እኛ በቀጥታ ልናግዛቸው የምንችለው መድረክ አዘጋጅተን ከሰራንላቸው በእርግጠኝነት በአጭር ጊዜ ውስጥ አያገኙም ብለን የምናስባቸው የነበሩ ሰዎችን እየሆንን ካሳየናቸው
በመቀጠል ውስጥ በቃ ቦነስ የሚገኝ ነገር ቀጣይነት፣ ወጥነት ያለው መሆኑን ካሳየናቸው፣ ግብ ካስቀመጥንላቸው፣ ክህሎት ካገዝናቸው፣ የግል ስብዕና ላይ እንዲሰሩ ካደረግናቸውና የተመቻቸ መስሪያ መድረክ በተለይ ቤዚክ መስሪያ መድረክ ካረግን በአጭር ጊዜ ውስጥ በትልቅ ውጤት መሪዎቻችሁ ትልልቅ ደረጃ ላይ ደርሰው ማየት ትችላላችሁ ማለት ነው። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።